ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የቀረብኩት እንግዲህ በባለፈው መሰረት ይህንን ፕላትፎርም እኛ ሁለት ፕላትፎርሞች ላይ ውጥር አድርገን እየሰራ እንገኛለን ይህንን ክረምት ማለት ነው። ስለዚህ በቴሎ ፕላትፎርም ላይ ምንድነው ይሄ ፕላትፎርም ከሌሎች የሚለዩት የሚለውን ነገር እንዲህ አድርጌ አስረዳችኋለሁ። ከዛ በተጨማሪ ደግሞ ፕላትፎርም ላይ ምንድነው ፕላትፎርም እነሱ ምንድነው የሚጠቀሙት ነገር ከኛ ምንድነው የሚጠቀሙት የሚለውን ነገር ደግሞ እንዲህ አድርጌ በደንብ አድርጌ የማስረዳችሁ ይሆናል ማለት ነው። ስለዚህ ተከታተሉኝ። ቻናሉን ላይክ ሰብስክራይብ እያደረጋችሁ ብዙ ደግሞ ወደፊት ደግሞ የሚሰሩ ብዙ ስራዎችን ደግሞ አብረን በቲም መስራት የምንችልበት ስለሆነ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። አሁን ቀጥታ ወደ ማስረዳቱ እገባለሁ። እሺ መጀመሪያ ላይ ስለ አፑ ፖሊሲ አንዳንድ ነገሮችን እንስቲ። ለምሳሌ ያው አፑ እዚህ ጋር እንደምትመለከቱት ነው ማለት ነው። አንደኛ ነገር በኤጀንት ኮሚሽን እና እንዲሁም ደግሞ በሳለሪ የሚከፍል ነው። እንግዲህ እንደዚህ ሲባል ለምሳሌ አሁን እነዚህ ድርጅቶች ኮይን አምራች ድርጅቶች ነው ስንላችሁ እንደማንኛውም ለምሳሌ እንደማንኛውም ተቋም እነዚህም ደግሞ እንደዚህ አይነት አፕሊኬሽኖች ይሄም ቴሎ አፕሊኬሽን ምንድነው አንድ ተቋም ነው። ምንድነው ስራው ካላችሁ ኮይን ያመርታል። ያንን ኮይን እኛ በመናንቀሳቀስበት ጊዜ ምን ያደርጋል? ትርፍ ያገኛል ማለት ነው። እኛ ኮይን ለምሳሌ ጊፍት ስንሰጣጥ ለምሳሌ አሁን ቲክቶክ ላይ ካያችሁ ለምሳሌ አሁን እኔ ለእናንተ ጊፍት ብሰጣችሁ አንበሳ ባወርድላችሁ 30 ምናምን ሺህ ኮይን ብሰጣችሁ ቲክቶክ 50 እና 60% ለራሱ ይቆርጥና ቀሪውን ለእናንተ ይሰጣችኋል። ቲክቶክ በምን ተጠቀመ? በዛ ተጠቀመ ማለት ነው። ግን የሚለየው ነገር ምንድነው? እዛ ቲክቶክ ላይ ምን አድርገን ነው ኮይኑን የምናገኘው? ገዝተን ነው የምናገኘው። ገብታችኋል? እንደዚህ አይነት ፕላትፎርሞች ላይ ደግሞ እዛው አፕሊኬሽኑ ላይ ምንሰራቸው የተለያዩ ታስኮች አሉ። እነዛን ታስኮች በመሰብሰብ ነው ምን የምናገኘው? ፖይንቶችን እና ኮይኖችን የምናገኘው። ከዛ በኋላ እኛ ኮይን እና ፖይንቶችን ሌቭላችን ለማሳደግ ስቲል የሚባል ነገር አለ። በደንብ አላስረዳችኋለሁ። እሱን ለማሳደግ ኤክስቼንጅ በምንደራረግበት ጊዜ ለምሳሌ አሁን ለእናንተ ለምሳሌ አሁን 100,000 ኮይን ብልክላችሁ ከ100,000 ኮይን ውስጥ ለእናንተ 30%ን ማን ይቆርጣል? ፕላትፎርም ይቆርጣል። ያ የሚቆርጠው ደግሞ ለማን ነው የሚያስተላልፈው ካላችሁኝ፣ አንደኛ አፕሊኬሽኑ ይጠቀማል። ሁለተኛ ኤጀንሲ የሚባል ነገር አለ። አከፋፈሉን ነግራችኋለሁ። ባላ እነሱ ምን ይላሉ? በዚህ ይጠቀማሉ ማለት ነው። ከዛ በኋላ ቀሪው ደግሞ 70% ደግሞ ቀጥታ ወደ ማን ይገባል? ወደ እናንተ ይገባል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እዚህ ፕላትፎርም ላይ እንግዲህ $1 ማለት 100,000 ኮይን አላችሁ ማለት ነው። ይሄም ሲባል እንግዲህ 100,000 አላችሁ ማለት ስንት ዶላር አላችሁ? $1 አላችሁ ማለት ነው። እና እዚህ ፕላትፎርም ላይ እንግዲህ እዚህ ጋር ኤጀንት ካን ጌት ሂሳብ ኤጀንት ኮሚሽን ሀብቱልና ቲኤን ብሎ ያስቀምጣል። ይሄ ማለት ምን መሰላችሁ? ሐሳቡን ልንገራችሁና ለምሳሌ ቲማችሁን ገንብታችሁ አብሮ የሚሰሩ ልጆችን አፍርታችሁ እነሱን ሰዎች በማስረዳት ከዛ በኋላ እነዛ ልጆች ሌሎቹንም ልጆች እያስረዱ ቲም እየፈጠራችሁ እየተጋገዙ ምናንም አብሮ መስራታቸውን የሚቀጥሉ ከሆነ ከነዛ ልጆች በሙሉ ምን ታገኛላችሁ? ኮሚሽን ታገኛላችሁ። አንሊሚትድ የሆነ ኮሚሽን ምን ትላላችሁ? ታገኛላችሁ። ለምሳሌ ላስረዳችሁ። አሁን ይሄ እንደዚህ አይነት ቢዝነስ የኔትወርክ ማርኬቲንግ ቢዝነስ ነው። ምንድነው ኔትወርክ ማርኬቲንግ ቢዝነስ የሚለውን ነገር ላስረዳችሁ። ኔትወርክ ማርኬቲንግ ቢዝነስ ማለት ምንድነው ካላችሁኝ፣ ለምሳሌ አንድ የፎቅ ባለቤት ምንላችሁ፣ ለምሳሌ እኔ ፎቅ ፎቅ ገንብቼ መጀመሪያ ላይ ስር መሰረቱን ስጀምር ምን አለው? በጣም ያደክማል አይደለ? አንደኛ ነገር ጊዜን ሰውቼ ከዛ በተጨማሪ ደግሞ ገንዘቤን አፍስሼ ጉልበቴን አፍስሼ ምናንም እንደዛ አድርጌ ፎቁን ገንብቼ ከጨረስኩ በኋላ ገንዘብ ለማግኘት ምን አልልም? እዛ ፎቅ አልሄድም አይደለ? እኔ ቤቴ ቁጭ ብዬ ምን ማድረግ እችላለሁ? ገንዘብ ማግኘት እችላለሁ። ምን ገንብቻለሁ? ሲስተም ገንብቻለሁ። ወደኔ ገቢ ሊያመጣልኝ የሚችልኝን ሲስተም ምን አድርጌያለሁ? ቢውልድ አድርጌያለሁ ማለት ነው። ስለዚህ ይሄን ፕላትፎርም እናንተ ሁሉ ኮሚሽን በእናንተ ምክንያት ስለሆነ በእናንተ ስር የሚደረገው የኮይን እንቅስቃሴ በእናንተ ምክንያት ስለሆነ እየተካሄደ ያለው ለእናንተ ምን ይላችኋል? ኮሚሽን ያስብላችኋል ማለት ነው። እንዴት ነው አስተሳሰቡ ካላችሁኝ ደግሞ ላስረዳችሁ። ወረድ እንበልና እዚህ ጋር ለምሳሌ አሁን ኤጀንቶች ላይ ኤጀንሲ ሌቭል የሚባል ነገር አለ። እዚህ ጋር እንደምትመለከቱ ለምሳሌ ዲሲቢኤ ኤስ እና ኤስ ፕላስ የሚባል ነገር አለ። ዲ ማለት ለምሳሌ አሁን እናንተ ጀማሪ ስትሆኑ ለምሳሌ በሚቀጥሉ 30 ቀናት ውስጥ ምንም አይነት ትራንዛክትን ባታረጉ
ስንት ፐርሰንት ኮሚሽን ታገኛላችሁ? 8%። ከምናችሁ? ሆስቱ ነው ከተመዘገቡት ስንት ፐርሰንት አላችሁ? 8% ታገኛላችሁ ማለት ነው። ከዛ በተጨማሪ ደግሞ ሲ ሌቭል ደግሞ ስትገቡ ደግሞ ወይም ደግሞ 20,000 ያህል ኤክስቼንጅ ቢፈጸም ስንት ትገባላችሁ? 12%። ቀላል ነው። 20,000 ሲባል አሁን ግራ እንዳይገባ። ለምሳሌ አንድ ሰው ሌቭሉን ለማሳደግ ኤክስቼንጅ አደረገ ማለት ስንት ነው የሚቆጥርላችሁ? ወደ 500 ምናምን 560 ምናምን ሺህ ኤክስቼንጅ አደረገ ብላችሁ አባዙት 20,000 ደግሞ ሲመጣ ይሄም ማለት በአንድ ሰው 500 ምናምን ሺህ ማለት ነው። ወይም ደግሞ ይሄ ማለት እንግዲህ በአንድ ብቻ አይደለም እናንተ በገነባችሁ ቲም ተደምሮ 20 ሚሊዮን ከሞላ ስንት ፐርሰንት አድጋላችሁ? 12% አድጋላችሁ። ከዛ በኋላስ ቢ ሌቭል የሚባል ነገር አለ። ደግሞ ቢ ሌቭል ደግሞ ለመግባት 100 ሚሊዮን ትራንዛክሽን ሊኖራችሁ ይገባል። 100 ሚሊዮን ትራንዛክሽን አላችሁ ማለት ደግሞ ስንት ተከፋይ ትሆናላችሁ? 16% ኮሚሽን ተከፋይ ትሆናላችሁ። ከዛ በተጨማሪ ኤ ሌቭል ላይ ደግሞ 500 ሚሊዮን ትራንዛክሽን ሲኖር ነው። እሱ ደግሞ ስንት ፐርሰንት ሆናላችሁ? 18% ትከፈላላችሁ። ከዛስ ኤስ ሌቭል ወይም ደግሞ ሱፐር ምንለዋል። ሱፐር ላይ ስትገቡ ደግሞ ስንት ያስፈልጋችኋል? 1.5 ቢሊዮን ትራንዛክሽን ያስፈልጋችኋል። ይህም ትራንዛክሽን ደግሞ ስንት ፐርሰንት ኮሚሽን ታገኛላችሁ? 20% ኮሚሽን ታገኛላችሁ። ይህም ማለት እንግዲህ አስቡት በጣም ብዙ ነው። 20% ኮሚሽን ማለት በጣም ብዙ ነው። ከሌሎች ፕላትፎርሞች ቴሎ አፕ የሚለየው ነገር ምንድነው? አንድ ነገር ልንገራችሁ። ኤስ ፕላስ ይባላል ሌሎቹ ላይ የሌለ ነገር። ይሄ ምንድነው ካላችሁኝ ደግሞ ይሄኛው ለምሳሌ አሁን ምንድነው? ለምሳሌ አሁን እናንተ ሱፐር ገባችሁ፣ ከናንተ በታች ያለውም ሰውዬ ሱፐር ገባ ብንል ኤስ ፕላስ ከናንተ በታች ባለው ሱፐር ሰውዬ ኮሚሽን ታገኛላችሁ እያላችሁ ነው። ስንት ፐርሰንት ኮሚሽን? 21% ኮሚሽን ምን ማድረግ ትችላላችሁ? ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው። ገብቷችኋል? ሌሎች ፕላትፎርሞች ላይ የለም። እዚህ ፕላትፎርም ላይ ግን ያለ የተሻለ ሆኖ ያገኘሁት ነገር ነው ማለት ነው ይሄ ነገር። ከዛ ውጪ ደግሞ ምንድነው ይሄ እንደዚህ አይነት ፕላትፎርሞች ምን አላቸው? ወራዊ ደሞዝ የሚባል ነገር አላቸው። ለምሳሌ አሁን አንድ ልጄ ሲ ሌቭል ብገባና አንዱ ልጄ ሲ ሌቭል ቢገባ ከሱ ምን አላገኝም? ኮሚሽን ትራንዛክሽን ይጨምራል፣ ግን ደግሞ ምን አላገኝም? ምንም አይነት ኤጀንት ኮሚሽን አላገኝም። ስለዚህ ሁሉም ፕላትፎርሞች ላይ ያለው ሁሉም ፕላትፎርሞች ላይ ነው ማለት ነው። ስለዚህ እዚህ ፕላትፎርም ላይ ግን ለየት ያለ ነገር አለ። ምን አለ ካላችሁኝ ወራዊ ደሞዝ የምታገኙበት አማራጭ አለ። እሱን ደግሞ በደንብ አድርጌ ላስረዳችሁ። እሺ ይሄ እንግዲህ የምታዩት ምንድነው? ቢዲ ሪዋርድ ይባላል። ቢዲ ሪዋርድ ለመሆን አንደኛ ነገር ይኸውላችሁ መስፈርት አለው ከሁሉም በፊት ማለት ነው። ለምሳሌ አሁን ቅድም እንደነገርኳችሁ ለምሳሌ እናንተ ኤስ ገብታችሁ ኤስ ብትገቡ ሱፐር ብትገቡ ለምሳሌ ከናንተ ስር ያለው ሰውዬ ሱፐር ቢገባ ከሱ ምን ታገኛላችሁ? ወራዊ ደሞዝ ታገኛላችሁ። ወራዊ ደሞዝ ስንት? 300። አንድ ሰው ነው የምላችሁ። ለምሳሌ ከናንተ ጋር የሚሰሩ በጣም ጎበዝ 5 ሰዎች አሉ እንበል። ከነዛ 5 ሰዎች ለምሳሌ ሱፐር ቢገቡ ከነሱ ምን ታገኛላችሁ? ሱፐር ብትገቡ እኩል ብትሆኑ ከነሱ ወራዊ ደሞዝ ታገኛላችሁ። 5 ሰው ለምሳሌ አንድ ሰው ቢሆን ከሱ 300 በየቀኑ $300 ማለት አስቡት። በ190 በ188 በጣም ብዙ ገንዘብ ነው። ከ50 ምናምን ሺህ ብር በላይ ነው የሚሆነው። ከ50 ከ60 ሺህ ምናምን አካባቢ ላይ ይመጣል። ኤ ብትገቡ ገብታችሁ አንዱ ሰብ ኤጀንታችሁ ኤ ቢገባ $100 በየወሩ። ቢ ብትገቡ ከአንድ ሰው ይሄ አሁን እዚህ ጋር እየነገርኳችሁ ሁሉ ከስንት ሰው ነው ይላችሁ? ከአንድ ሰው የምታገኙት የወር ደሞዝ ነው ማለት ነው። ስለዚህ ምንድነው ሪኳየርመንቱ ካላችሁኝ እነዚህ ሪኳየርመንቶች ምንድናቸው? የመጀመሪያው ነገር ይኸው እዚህ ጋር እንደምታዩት only new ad agency each month can receive corresponding reward። በየወሩ ወር በገባ ለምሳሌ ስራ ቦታ ተቀጣራችሁ እንደምትሰሩት ሁሉ በየወሩ ምን ይደረጋችኋል? ደሞዛችሁ ይሰጣችኋል። ከዛ በኋላ ቢዲ ለማግኘት ለምሳሌ አንድ ሰው ወራዊ ደሞዝተኛ ለመሆን ቢፈልግ ቢያንስ 5 የሚሰሩ ምኖች ይኖሩታል? ቫሊድ የሆኑ ኤጀንሲዎች ሊኖሩት ይገባል። ኤጀንቱ ነው የሚሰሩ ልጆች ሊኖሩ ይገባል። ሌላኛው ደግሞ ቫሊድ ኤጀንሲ ደግሞ የሚባለው ነገር ደግሞ ምንድነው? ቢያንስ እነዛ ሰዎች ስንት ሊኖራቸው ይገባል? 10 ሆስቶችን ወርክ ኤቭሪ ዴይ 10 ሆስቶች የሚሰሩ 10 ሆስቶች ሊኖራቸው ይገባል። በጣም ቀላል ሪኳየርመንት ነው ማለት ነው ይሄ ነገር ማለት ነው። ስለዚህ እንዲሁም ደግሞ ለምሳሌ አሁን ሌላ መስፈርት ደግሞ if the 3 months no new agency is about ቢዲ but will be cancelled። ያው በመጀመሪያዎቹ 3 ወራት ምንም አይነት ኤጀንሲ ካላስመዘገባችሁ ምን ሊል ይችላል? ሊቋረጥ
ይችላል ማለት ነው። ስለዚህ ምንድነው ያላችሁ ያለው እንግዲህ እነዚህ መስፈርቶቹ ናቸው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ምን አላችሁ ወራዊ ደሞዝተኛ መሆን የምትችሉበት መንገድ አለ ማለት ነው። ከዛ በኋላ ደግሞ ቀጣይ ወደ ምን ሄድላችኋለሁ ወደ ታስኮቹ ሄድላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ እናንተ በቀን ለምሳሌ እናንተ ሆስት ሁናችሁ የምትሰሩ ወይ ኤጀንትም ሆስትም ሁለቱንም ሁናችሁ የምትሰሩ ከሆነ ያው ዌልካም እንደምታውቁት አንድ ሰው 80,000 ጊፍት ይሰጣል አንድ ሰዓት በሰራ ቁጥር። እናንተ ደግሞ ከፈለጋችሁ ተጨማሪ አንድ ሰዓት ስትሰሩ 6,000 ስንት ሆነ 86,000 ተጨማሪ ክራውን ወንበር የምትባላለች ክራውን ወንበር ላይ ከተቀመጣችሁ 3,000 ስንት ሰበሰባችሁ 86,000 እና 3,000 89,000። ከዛ በኋላ እዚህ ጋር ይታያችኋል ሪሲቭ ቲኮይን ጊፍት የምትባላለች ቲኮይን ጊፍት የምትባላለች እሷን ጊፍት 100 ጊፍት በጣም ቀላል ነው። እሺ ቲኮይን ጊፍት በጣም ቀላል ነው። ማንም እኔም ሰጣችኋለሁ ችግር የለውም። ቲኮይን ጊፍት 100 ብትቀበሉ ስንት ታገኛላችሁ 1000 ፖይንት ታገኛላችሁ ማለት ነው። ከዛ በኋላ ደግሞ ዌልካም ስትሆኑ አንድ ፎሎወር በቀን ማስመዝገብ ነው። ከዛ ቀን በኋላ ደግሞ ቢያንስ 3 ፎሎወሮችን በቀን የምታገኙ ከሆነ ስንት ታገኛላችሁ 1000 ፖይንት ታገኛላችሁ ማለት ነው። ስለዚህ ስንት ሆነ እዛ ጋር 89,000 ብያችኋለሁ እዚህ ጋር 90,000 እዚህ ጋር 91,000። ስለዚህ ኒው ካመር ከሆነ ከፈለገ ታይም ካለው 2 ሰዓት 3 ሰዓት መስራት የሚፈልግ ከሆነ እስከ 91,000 ታስክ ድረስ መሰብሰብ የሚችልበት መንገድ አለ ማለት ነው። ስለዚህ እነዚህን ታስኮች ስለዚህ ስቲል ኒድ ስላችሁ አንድ ሰው ስቲል ኒዱ ሲጨምር ለምሳሌ አሁን እዚህ ጋር እኔ ቢያንስ 500,000 ጊፍት የምሰጣት ከሆነ ምን የማገኝ የሚሰጠኝ ከሆነ ቢያንስ 500,000 ጊፍት ቢሰጠኝ ስንት ይሆንልኛል ታስኬ 24,000 ያው እዚህ ጋር ሁለቴ 24,000 ይላል ማለት ነው። ስለዚህ ስቲል ኒዴ ምን ማድረግ ይችላል ማሳደግ ይችላል። ስቲል ኒዴ ሲያድግ ምንድነው ስቲል ኒድ ማሳደግ ማለት ጊፍት መሰጣት ማለት እኔ ጊፍት ስሰጥ 30% ለራሱ ፕላትፎርሙ ቆርጦ 70%ን ለኔ የሚሰጠኝ አይነት ወይ ነው ማለት ነው። ስለዚህ እንደዚህ ኤክስቼንጅ ባደረግን ቁጥር ስቲል ኒዳችን አሁን ስቲል ኒድ ማለት በሰዓት ተቀምጠን የምናገኘው መጠን ማለት ነው። ስለዚህ በእንደዚህ አይነት መንገድ ማግኘት እንችላለን ማለት ነው። ሌላኛው ደግሞ ምን የሚባል ነገር አለ ማለት ነው። እዚህ ጋር ጌሞች አሉ እዚህ ጋር የምትመለከታቸው ጌሞች አሉ። ጌሞችን እየተጫወታችሁ ያው ጌም ሲጫወት እየበላችሁ እየተበላችሁ ነው የምትጫወቱ መብላትም መበላትም አለው። እነሱንም በመጫወት እንግዲህ ዊን ማድረግ ትችላላችሁ ማለት ነው። ስለዚህ አሁን በነገርኳችሁ መንገድ መስራት እንችላለን ማለት ነው። ስለዚህ ይሄን ክረምት በደንብ አድርገን ትንሽ አንደርስታንድ አድርጋችሁታል ብዬ አስባለሁ። ቀሪውን ደግሞ ስንሰራ አብረን በምንሰራበት ጊዜ በደንብ መረዳት ትችላላችሁ ማለት ነው። ስለዚህ ምን ታደርጋላችሁ መስራት የምትፈልጉ ልጆች ካላችሁ ከኔ ጋር አብራችሁ እየተረዳዳንና እየተጋገዝን በደንብ አድርገን መስራት የምትፈልጉ ልጆች ካላችሁ ምን ታደርጉልኛላችሁ ቀጥታ በቴሌግራም እዚህ ጋር ቴሌግራም አስቀምጥላችኋለሁ። በዛ ቴሌግራም ዩዘር ኔም አፕሊኬሽኑን ዳውንሎድ አድርጋችሁ ከዛ በኋላ ልክ አውርዳችሁ ስትጨርሱ ከከፈታችሁ በኋላ እኔን ታናግሩኛላችሁ እዛው። ከዛ በኋላ እኔ ደግሞ መጥቼ ስለ አፑ በደንብ አድርጌ ኤክስፒሪየንስ ወይም ደግሞ የማስረዳችሁ ይሆናል ማለት ነው። ስለዚህ ተጋግዘን ይሄንን ክረምት በደንብ አድርገን ታሪክ መስራት እንችላለን። በነገራችን ላይ እንደዚህ አይነት ፕላትፎርሞች ላይ በጣም ብዙ ገንዘብ ይገኝበታል። የምሬ ነው የምላችሁ አትሸውሉ። በጣም የምናውቃችሁ ብዙ ሰዎች ማለት ነው አንድ ወራዊ ደሞዝተኛ የሚከፈለውን ማለት ነው በቀን የሚያገኙ በጣም ብዙ ሰዎች አሉ ማለት ነው። ስለዚህ ይሄንን ክረምት በደንብ አድርጋችሁ ወጥራችሁ መስራት እንችላለን። ያው እዚህ ጋር እንግዲህ ምናልባት ፊት ለፊት ካያችሁ በኢንቪቴሽን ብቻ እስከ $7 በቀን ራሱ የምታገኙበት መንገድ አለ። ስለዚህ ምርጥ ፕላትፎርም ነው። ይሄንን ፕላትፎርም አብረን የምንሰራው ምርጥ ፕላትፎርም ይሆናል ማለት ነው። ስለዚህ እዚህ ጋር የማስቀምጥላችሁ ቴሌግራም አለ፣ ቴሌግራም ቻናል አለ። ያንን ቴሌግራም ቻናል እየተቀላቀላችሁ ዳውንሎድ ካረጋችሁት በኋላ ከታች ደግሞ የራሴን ዩዘር ኔም አስቀምጥላችኋለሁ። አከፋፈቱ ምናንም አጠር ያለች ቪዲዮ ሰርቼ እዛው አስቀምጥላችኋለሁ። ሊንኩን ነክታችሁ ከፕሌይ ስቶር ካወረዳችሁ በኋላ ምናምን ማለት ነው። አሰራሩን ደግሞ እዛው ከታች ቪዲዮ አከፋፈቱን አስቀምጥላችኋለሁ። ስትጨርሱ ደግሞ በውስጥ ጨርሻለሁ ብላችሁ ብትጽፉልኝ ደግሞ መተን ተገናኝተን እኔ ጋር በደንብ የማስረዳችሁናል። እቺ ክረምት የኛ ነች። በደንብ አድርገን በደንብ ሰርተን ብዙ ነገሮችን ብዙ ህይወታችንን መቀየር ምንችልበት ነገር ነው። ሐሳቡ ገብታችኋል ብዬ አስባለሁ። የኔትወርክ ማርኬቲንግ ሐሳብ ማለት ነው። እናመሰግናለን። ሁልጊዜ ደስተኛ ሁኑን። እኛ ሃፒስቶች ነን። መልካም ቀን